እውነትን የሚፈልግ ሰው አግኝተን ወደ እውነት ሁለታችንም ለማመላከት ብለን የምንጥር አይነት አስተማሪዎች ታላላቅ አስተማሪዎቻቸው ቢሆኑ በጣም አሪፍ ነው። እንደዛ የሚሆንበት ጊዜ ቢኖር በጣም አሪፍ ነው። በተለይ እነዚህ አሁን የተናገርኳቸው አካሎች በጣም ሁላቸው የሚቀበሏቸዋል፣ ያከብሯቸዋል። እንደምንም ብለው እንደው እዚህ በቪዲዮ ባይመጡም ችግር የለውም። በስልክም ቢሆን እኛ በላይቭ ላይ ሆነ እነሱ በስልክ ሆኖ ካልተመቻቸውም ቲክቶክ የላቸውም በሚል ነገር እንኳን እንትን ቢሉ ችግር የለውም። ያንን ነገር እንደዛ ቢሆን በጣም አሪፍ ነው ብዬ አስባለሁ። ጥሩ ሀሳብ ነው። ዶክተር ዘበነ ግን በቅዱስ ሲኖዶስ ተቀባይነት የላቸውም። የራሳቸው እንትን ናቸው። ህዝቡ ይቀበላቸዋል፣ ነገር ግን የራሳቸው ቤተክርስቲያን ነው ያላቸው። ከቅዱስ ሲኖዶስ ጋር ከወጡ ቆይተዋል። ግን በጣም ጥሩ እውቀት አላቸው። አይ ቲንክ ዶክትሬት ዲግሪያቸውን የያዙት ከፕሮቴስታንት ዩኒቨርሲቲ ነው እና በጣም ጥሩ እንትን አላቸው፣ አስተያየት አላቸው ስለ ኦርቶዶክስ ተዋህዶ እና አንተም የሚመጥን ሰው ጋር ብትገናኝ መልካም ነው። ካለበለዛ እንትን ነው የሚሆነው። ልክ ሰሞኑን እንዳየነው ነው የሚሆነው። ለእኛም ደግሞ መንፈሳዊ ትምህርት ለማግኘት ነው እውነት ደግሞ የትኛው ጋር ነው ብሎ ለማየት ከታች ያለው የሚመለከተው እንደዚ አይነት ሰው ጋር ብታረግ ወይም እዚህ ሶሻል ሚዲያ ላይ እንዳየሁት ሀቅ ለመናገር እኔ ሀቀኛ ሰው ነኝ። ከኦርቶዶክስ ተዋህዶ ሳይድ ብዙ በእውቀት ልክ እናንተ እንደምታደርጉት ኮሄረንት የሆነ ኤክስፖዚቶሪ ነገሮችን የሚያሳይ አላየውም። ብሽሽቅና የጥራዝ ነጠቅ እውቀት ነገር ነው እንጂ ለዛም ነው እኔ ሁሱ ለመጀመሪያ ያወኩ ከእፎይ ጋር ውይይት ስታደርግ ነው። እና አንደኛ መንፈሳዊ ውይይት አይ ቲንክ አንድ ሰው በፍቅርና በእውነት ነው ማስተማር ያለበት። እንትን አይደለም ይሄ አንዱ ለማሸነፍ አንዱ ለመሸነፍ አይደለም። እና በጣም ጥሩ ትምህርት ነው የሚሆነው ይሄ ለብዙዎችም ለሁሎችም። እኔ ይሄ እንትን ስታንዳርዱ ከፍ ያለ አምላካችን የሚከብርበት ህዝብም አዳምጦ ሰምቶ ወደ እውነት መንገድ የሚሄድበት መሆን አለበት ብዬ ስለማምን በጣም ጥሩ እውቀት አለ፣ በጣም ጥሩ ስብዕና አለ። ግን ደግሞ አንዳንድ ጊዜ ከማይመጥሩ ሰው ጋር ስትሆን ምን ይሆናለኝ እንትን ይላል። በቃ እንደዚህ አሁን እንደምታየው ይሆናል። እና ማየት እፈልጋለሁ። እኛም መስማት እንፈልጋለን፣ እኛም ማዳመጥ እንፈልጋለን። የህዝቡን ስለ ልቦና አይተዋል። 160 ሺህ ሰው ለመጀመሪያ ጊዜ በሶሻል ሚዲያ እንደዚህ አይነት ነገር ለማዳመጥ ጥማት ያለበት ህዝብ ነው ያለው። እኔ 8 ዓመት ነው ሶሻል ሚዲያ ላይ የማገለግለው። ጥማት ያለበት ህዝባችን ጥማት አለበት። እና እኔም እጠይቃለሁ፣ እንጠይቃለን። ዶክተር ዘበነ ጋር ብትወያይ አንደኛ ጥሩ ስብዕና ያለው ሰው ስለሆነ እሱም ጎበዝ እንትን ነው፣ ጎበዝ አስተማሪ ነው። ከዚህ በፊትም አድርጓል ንጽጽር ከዶክተር ቶሎሳ ጋር አድርጓለኝ፣ በስልክ አድርገዋለኝ። ከ20 ዓመት በፊት ከ20 ዓመት ነው ከ15 ዓመት በፊት አድርገዋለኝ። ከሌላ ሰው ጋርም ያደርግ ነበር፣ በስልክም ያደርግ ነበር። እና እሳቸውን እኔም ጠይቃቸዋለሁ፣ አንተም ብታቀርብላቸው አጥኝ የተሻለ ፍሬማ ይሆናልኝ። እና በዛ አስማማለሁ። ይቻላል። በጣም አሪፍ ነገር ነው። እንዳሁም ሪከርድ የምታደርጉ ሰዎች ካላቸው ሪከርድ አድርጉ፣ ላቅርብላቸው። እንዲህ አይነት መምህሮቻቸውን ብናገኝ ከበስተጀርባቸው ብዙ ክርስቲያን ወገን የሚከተላቸውን ከእነርሱ ጋር ተቀራርበን እንዲህ በስነ ስርዓት ብናወራና ሌሎች የሚሰሟቸውን ሰዎች ብናገኛቸው በጣም አሪፍ ነው። መምህር ዘበነ እንዳው ችግር የለውም፣ ቲክቶክ ባይኖራቸው በስልክ መወያየት እንችላለን። አምላክ በነቢያት በኩል ለአዳም ዘሮች ወይንም ለሰው ዘር ሁሉ የደነገገው ትክክለኛው ሃይማኖት እስልምና ነው ወይንስ ክርስትና በሚለው መወያየት እንችላለን። የትኛውን ሃይማኖት ነው አምላክ በአብርሃም በኢስሐቅ በያዕቆብ በኩል እነዚህ ሁሉ ነቢያቶች እኛም እንቀበላቸዋለን፣ እናምንባቸዋለን። እውነተኛው ሃይማኖት አምላክ በነቢያት በኩል የደነገገው የትኛውን ሃይማኖት ነው በሚል ደስ ያሉትን ሰዓት ያሳውቁን። በየትኛውም ሰዓት እንትን ይበሉ፣ መዘጋጀት አያስፈልገኝም ለዚህ ነገር። በቃ ብንወያይ በጣም ደስ ይለኛል፣ በጣም ደስ ይለኛል። የዛኔ እውነተኛውን መንገድ ወደ አምላክ የሚወስደው እውነተኛው መንገድ የትኛው ነው የሚለውን ሰው ሁላ ሊያውቅ ይገባል። በቃ ይሄ ነገር እንዲያውቅ በጣም ፍላጎት አለኝ ሰው ሁሉ። አምላክ በነቢያት በኩል አንድ የደነገገው መንገድ አለ። ያ መንገድ የትኛው ነው? እስልምና ነው ወይንስ ክርስትና ነው የሚለውን
ነቢያቶች የትኛውን ነው የሰበኩት? እንደ መጽሐፍ ቅዱስም እንደ ራሳቸው ማስረዳት ልክ እንዲሆን እንደ ቁርአንም እኛ እናስረዳቸዋለን። ይሄ ነገር ከደረሳቸው በጣም በደስታ የትኛውም ጊዜ ቢሆን ችግር የለብኝም እወያያለን። እሺ ይህን ይመስላል። ንጉስ እየዳብ ስላገኘን ደስ ብሎናል። ስለመጣ ደስ ብሎናል። ኢንሻአላህ ብቅ ብለን እንዘይራለን። ሰላም እንላለን። ምንም ችግር የለም። አንዳንዴ ደግሞ መጠኛ ጋር እስኪ ብታስተምረንም መልካም ነው ብንማር። አሁን በባለፈው ኢምራን መጥቶ